በሪዮድስ ደራሲ ማዕበል ፈጠነ። ክፍል 4 ወግጅልኝ ቅኔ። ገሞራውና ታሪኩ ወደ ስውር ዓለም ሊመጡ የሚገባቸውን የሊቃውንት ስም ለመቀበል ደወሉን ሲደቁት በስውር ዓለም ያሉ ጠቢባን የኢትዮጵያን ሊቃውንት ስም ይዘው ተሰበሰቡ። ሊቃውንቱ ድሮ ከፊደል ቤት እስከ ቅኔ ቤት፣ ከዜማ ቤት እስከ መጽሐፍ ቤት የሚያውቋቸውን የቀለም ቀንዶችን ስም በብራና ከትበው ከተፋሉ። ከመሃል ሀገር ያሉ ሊቆች ከሙዳይ ቀለሟ እየተቀቡ ወደ ስውር ዓለም ይመጡላቸው ዘንድ እንደጓጉ በፊታቸው ላይ ማጭድ የሚያካክል የደስታ ብርሃን ተፈንጥቆበታል። ገሞራውና ታሪኩም ወደ መሃል ሀገር ሊከንፉ በጥፍራቸው ቆመዋል። ሊቃውንቱ ቦታቸውን ይዘው ጠርቀም ሲሉ በሉ በመሃል ሀገር ያሉ የሊቃውንትን ስም ዝርዝር አቅርቡ። አቅሜ እንደፈቀደ በመሃል ሀገር ዞር እያሉ ሊቆቹን እፈልጋለሁ። በሕይወት ያሉትን ሐሽማል እያደረጉ ወደዚህ ልካለሁ። ለሞቱት ደግሞ ዳዊት ደግማለሁ። ከአብነት ትምህርት ቤት ሳላችሁ የምታውቋቸውን ሊቃውንት ስማቸውን እስከ ሀገራቸው ጽፋችሁ ስጡኝ። በመላው ኢትዮጵያ ዞር እያሉ ከሙዳይ ቀለሟ አፈስባቸዋለሁ። መልክዓ ብዕሯን እጽፍባቸዋለሁ። ወደዚህ ይመጣሉ አለ ገሞራው አይናቸውን በአንክሮ እየተመለከተ። በእያንዳንዱ ገጽ ላይ የደስታ ምንጭ ይፈልቃል። ግንባራቸው የደስታ መፍለቂያ ነቅ ሆኗል። በሙዳዩ ከርስ ያለ የቀለም መዓዛ አፍንጫቸውን ያውዳል። ከጠቢባኑ መሃል አንድ ጎንደሬ ሊቅ ቀደም ብለው ተነስተው እኔ የጎንደር ሊቃውንት ስም ዝርዝር ይዣለሁ ብለው ስም ዝርዝር የያዘ ጥቅልል ከመጀረጡ በኋላ ደብረ ሞጊናን ታውቁት ይሆን አሉ። ደብረ ሞጊና? ወዴት ነበር ደብረ ሞጊና? ስሙ አዲስ አይደለም አለ ገሞራው። ደብረ ሞጊናን እኔ በደንብ አውቀዋለሁ። ጎንደር ውስጥ ነው። ገዳሙ የጻድቁ አቡነ ሚናስ ገዳም ነው። አባ ሚናስ ኢትዮጵያዊ ጻድቅ ናቸው። የጎጃም ሰው ነበሩ ይባላል። በእርግጥ የቅዱሳን ሀገር የላቸውም። ሀገራቸው በሰማይ ነው። ለማንኛውም ደብረ ሞጊናን አውቀዋለሁ። አርማጭሆ ውስጥ ይገኛል አለ ታሪኩ። ጎበዝ ልጅ፣ እንደ ስምህ ታሪክ አዋቂ ነህ ማለት ነው። ስምን መልአክ ያወጣዋል ማለት ስምና ግብር ሲተባበር ነው ብለው ራሳቸው ቀጠሉ። ደብረ ሞጊና ስመ ገናና ገዳም ነበር። በአጤ ኢያሱ ዘመነ መንግስት በተለምዶ የጎንደር ሊቃውንት የሚባሉት ይፈላሰፉበት ነበር። ያ ምስጢር እንዳይወጣ ኋለኞች ስሙን ቀብረውታል። ደቅ እስጢፋና ደብረ ሞጊና ተመሳሳይ ታሪክ አላቸው። ሁለቱም ግን ለአዲሱ ትውልድ ጆሮ ሩቅ ናቸው። ደብረ ሞጊናንም ሆነ ደቅ እስጢፋን በእግራቸው ረግጠው የሚያውቋቸው ሰዎች በጣት የሚቆጠሩ ናቸው። ደብረ ሞጊና ከአጤ ኢያሱ ጋር ታሪክም ጋር ይያያዛል። አጤ ፋሲል ለኢያሱ ሰሜንን ሲሰጡ ደብረ ሞጊናን ጨምረው ሰጥተዋቸዋል። ኋላም አጤ ኢያሱ ደብረ ሞጊናም ቤተ መጻሕፍት አድርገውታል። በጎንደር ዘመነ መንግስት ደግሞ የጎንደር ሊቆች ጥበባቸውን የቀበሩት ደብረ ሞጊና ነው ይባላል። የጎንደር ሰዎች ታች በጌ ምድር ሲሉ ይጠሩታል። ላይ በጌ ምድር ደቡብ ጎንደር ሲሆን ታች በጌ ምድር ደግሞ ዲሞህን ጨምሮ ደብረ ሞጊና ነው። ዲሞህ በረሃ የቅዱሳን ከተማ ስለሆነ በፍቅር ወደዋለሁ። ከአርማጭሆ ርዕሰ ጥበባት ደግሞ ደብረ ሞጊና ቀዳሚው ነው። እኒህ ሁሉ ሊቃውንት በሕይወት ይኑሩ አይኑሩ አርጅተው አፍጅተው ይሞቱ ግን አላውቅም። ጎንደር ሳለው ሁሉ ሊቃውንት በሕይወት ነበሩ። አሁን በሕይወት ካሉ ከሙዳይ ቀለሟ እየተቀቡ ወደዚህ መጡ ዘንድ እነሆ ስም ዝርዝራቸው ብለው የጎንደር ሊቃውንትን ስም ዝርዝር በተጠቀለለ ብራና ለታሪኩ አስረከቡ። ጠቢባኑ አጨበጨቡ። ለጥቆ ደቀኛው ተነሱ። ይህ የጎጃም ሊቃውንት ስም ዝርዝር ነው፣ እነሆ ይቀበሉ። እኔ ጎጃም ሳለው ሁሉም ሊቆች በሕይወት ነበሩ። ከፊሎቹ ቅኔ ቤት ነበራቸው። አሁን ግን በሕይወት ይኑሩ ወይም ሙተው አፈር ይመለስባቸው ከአንድዬ በቀር እኔ አላውቅም። እነሆ ስማቸው። በቀኝ በኩል የዋሸራ፣ የጎንጅ ደብረ ጥበብ፣ የዲማ፣ የደብረ ኤልያስ፣ የሞጣ ሊቃውንት ስም ዝርዝር በቀኝ በኩል ይገኛል። በግራ በኩል የአዊ፣ የአገው ምድር፣ የሜጫ፣ የዳሞት፣ የደብረ ወርቅ በቅደም ተከተል ተቀምጧል ብለው ወደ ገሞራው ራመድ ሲሉ ጠቢባኑ
አሁንም አጨበጨቡ። ቀጥሎ አራት አይናው ቀለሙ ተነሱ። ይህ የወሎ ሊቆች ስም ዝርዝር ነው። 7ቱን የወሎ ድድቆችን ስም ይጨምራል። 7ቱ ድድቆች ቀደም ሲል እንዳረፉ አውቃለሁ። ዳሩ ግን በእኔ ልብ አሁንም ሕያዋን ናቸው። ከሊቃውንት መነጠል የለባቸውም ብዬ የሙታንን ስም ዝርዝር ጨምሬበታለሁ። ከ7ቱ ድድቆች በኋላ የተዘረዘሩ ሊቆች ግን እኔ በልጅነቴ ወደ ስውር ዓለም ከመግባቴ በፊት ወሎን በመወድስ እያራሷት ነበር ብለው የወሎ ሊቆችን ስም በክብር አስረክበው ወደ ወንበራቸው ተመለሱ። ለጥቆ የአንኮበር ሊቆችን ስም ዝርዝር የያዘ ጥቅል ብራና የጨበጡ አረጋዊ ሊቅ ወደ ታሪኩ ጠጋ ብለው ይህ የሸዋ ሊቃውንት ስም ዝርዝር ነው። ከአንኮበር እስከ ቡልጋ፣ ከመንዝ እስከ መርሃቤቴ፣ ከመርሃቤቴ እስከ ሰላሌ የነበሩ ሊቆች በዚህ መዝገብ ተካተዋል ብለው በክብር ሰጡት። ወደ መጨረሻው ግድም የትግራይ ሊቆችን ስም ዝርዝር የያዙ ስመጥር ሊቅ እያለቀሱ ከወንበራቸው ተነሱ። አጭሩ ገብረ ዋህድ ናቸው። ራሳቸው ወደ ኋላ ገለል ያለ ነው። ሱሪያቸው ጠባብ ናት። ባታቸው ተሸብሽቧል። ከግርባታቸው መሃል ቆስሎ የሻረ ለምጽ ተቸክችኮበታል። እንባቸውን እንደ ጅረት እያዘሩ ተነስተው ይህ የትግራይ ሊቆች ስም ዝርዝር ነበር። ከዶሪ የቅኔ ፈጣሪ ይጀምራል። ዶሪ የቅኔ ፈጣሪ በሕይወት እንደሌሉ አውቃለሁ። ዳሩ ግን ዶሪን ያህል ሊቅ ሞተ ማለት ይከብደኛል። ዶሪን ከሙታን መሃል መቁጠር አልችልም። ለማንኛውም ከዶሪ እስከ መብራቱ ስማቸው ይኸው ነው፣ ይቀበሉኝ አሉ። ገሞራውን በአንቱታ እየጠሩ ገሞራው እጅ ነስቶ ተቀበላቸው። ከዚያም ዶሪን በታሪክ አውቃቸዋለሁ። ቅኔ ቤት ሳለሁ በዶሪ ስም ወድስ ዘርፍ ያውቃለሁ። መብራቱ ግን ስሙ አዲስ ነው። መብራቱ ዘጨለቆ ማለት ሆኖ አለ ገሞራው። አሁን የጨለቆ ገዳም ሊቅ ሲሆን የአቡሻህር መምህር ነበር። እኔ ስውሩን ዓለም ከመቀላቀሌ ቀደም ብሎ በሕይወት ነበር። አቡሻህሩን የቀጸለው ሐማሴን ነበር ብለው እንባቸውን ጠራርገው አከሉበት። አቡሻህሩን እስከ ረቂቅ ጓዙ የቀጸለው በኢትዮጵያ ውስጥ እሱ ብቻ ነው። ሐማሴናዊው ሊቅ ለእኛ ቀመሩን ብቻ አስተማሩን፣ ለእሱ ረቂቅ ጥበቡን ጨመሩለት። ለምን እኛን ከለከሉ ብለን ወጥረን ያዝናቸው። ለመሃል ሀገር ሊቃውንት ረቂቅ ጥበቡን አልናገርም። የመሃል ሀገር ሰው አቡሻህር ጨምሮበት ይቅርና ዝም ብሎም የተፈጥሮ ጠቢብ ነው፣ ወደ ጥንቁልና ያደላል፣ ስሜ በክፉ ይነሳል ብለው ከለከሉን። ለመብራቱ ግን ረቂቅ ጥበቡን ጭምር መረቁት። ተምሮ እንደፈጸመ የሰሜኑ ጦርነት ተቀሰቀሰ። በወቅቱ ወታደራዊ ደርግ መንግስት ሊወድቅ በመንገዳገድ ላይ ነበር። አቡሻህሩን ተምሮ ጨርሶ ወደ ጨለቆ ገዳም ገባ። ከዚያ በኋላ ስመ ዝክሩ ጠፋብኝ። ኑሮ በ1983 ዓመተ ምህረት ከጦር አለቆች ጋር በቤተ መንግስት ተከሰተ። ቀስ በቀስ ሳጠነው ለዘመዶቹ መንገድ መሪ መሆኑን ደረሱበት። በአውደ ውጊያ እየተከሰተ በዚህ ቀን ተዋጉ፣ በዚያ ቀን አትዋጉ እያለ የድል ቀናትን እየመረጠ ሰራዊቱን እንዳዋጋቸው አወቁበት። ደርግ ወድቆ ዘመዶቹ ቤተ መንግስት ሲገቡ ቤተ መንግስት አብሮ ገባ። ወደ ቤተ ክህነት ገብቶ ጳጳስ ይሆናል ብዬ ስጠብቅ ደብዛው ጠፋ። ከዚያ ወዲህ ወዴት እንደገባ የታወቀ ነገር የለም። በእኔ በኩል ወደ በሬዎድስ ሊቃውንት ሄደ ይመስለኛል። ከጠቢባን ሸለቆ ስትደርሱ ስሙን ፈልጋችሁ ከሙዳይ ቀለማ ቀለም ቀርታችሁ በብዕር ጻፉበት፣ ትምህርተ ሕይወት ጻፉበት። ውስጡ ከፈቀደ ወደዚህም ማምጡት፣ ነገ ለኢትዮጵያ ይጠቅማል አሉ አባ ገብረ ዋህድ። ገብረ ዋህድ አጭርና ቀጭን ሲሆኑ ዘወትር ስለ ትግራይ ሊቆች ይጨነቃሉ። ሲበዛ አልቃሻ ናቸው። ደስ ሲላቸው በትግራይ ሊቆች መወድስ ይመሰጣሉ፣ ሲከፋቸው ያለቅሳሉ። ፍስሃቸውም ሆነ ሐዘናቸው ከትግራይ አይወጣም። እንደ ማንኛውም ፍጡር ቅድሚያ እትብታቸው ለተቀበረበት ያደላሉ ለማለት እንጂ ለሰው ልጆች ቀርቶ ለዱር አራዊት ጭምር ፍቅር አላቸው። ሲበዛ ሩህሩህ ናቸው። በእርግጥ የመብራቱን ጠባይ ጠንቅቄ አውቀዋለሁ። አቡሻህር ሲማር ከ2-3 ጊዜ በላይ ቀለም ጠይቄ አውቃለሁ። ጠባዩ ከሰው ጋር አይገጥምም፣ ብቸኛ ነው። ስለዚህ ከሙዳይ ቀለማ ተሳትፎ ወደዚህ የሚመጣ አይመስለኝም። ጠባዩ ደረቅ ነው ብለው ወደ ሌሎች ሊቃውንት ታሪክ አለፉ። በእርግጥ የትግራይ ሊቆች
አሁን ድረስ በሕይወት ይኖራሉ ማለት ይከብዳል። እኒህ ሁሉ ሰሜናውያን የቀለም ቀንዶች በሰሜኑ ጦርነት ተማግደዋል። የመሃል ሀገር ሊቆች በጣሊያን ወረራ ጊዜ ወግጅልኝ ዜማ ወግጅልኝ ቅኔ ወንዶች በዋሉበት መዋሌ ነው እኔ እያሉ ወደ ጦርነቱ እንደገቡ እነሱ ወግጅልኝ ዜማ ወግጅልኝ ቅኔ እያሉ ወደ ጦርነት ገብተዋል። በሰሜኑ ጦርነት አልቀዋል። ለማንኛውም ስማቸውን ነው ከሞት የተረፉ ከጥላ ያረፉ ካሉ ከሙዳይ ቀለሟ ተቀብተው ወደ ስውሩ ዓለም እንዲመጡ ፈልጋለሁ ብለው እያለቀሱ ወደ መንበራቸው ተመለሱ። ከዚያ ጠቢባኑ ተራ በተራ እየተነሱ በየሀገሩ ያሉ የሊቆችን ስም ዝርዝር ካቀረቡ በኋላ ታሪኩና ገሞራው አጭር ጥያቄ ጠየቁ። በድፍን ኢትዮጵያ ያሉ የሊቃውንት ስም ዝርዝር በትክክል ደርሶናል። ዳሩ ግን በድፍን ኢትዮጵያ እየዞርን ከሙዳይ ቀለሟ ለማሳተፍ ዓመታትን ይጨርሳል። ዘንድሮ ከወዴት እንጀምር? ከማን ሀገር መጀመር እንዳለብን ይህ ጉባኤ መወሰን አለበት። ዘንድሮ ከወዴት እንጀምር? አሉ ታሪኩና ገሞራው ወደ ሊቃውንቱ እያጮለቁ። በእኛ ዘንድ አድሎ እንደሌለ ይታወቃል። በፈለጋችሁት ሀገር ጀምሩ አሉ ደቀኛው። የለም እናንተ ከዚህ ሀገር ጀምሩ በሉ። ያ ከሆነ ዕጣ ቢሆን ይሻላል አሉ ተክሌ ዘዲማ። ዕጣው መልካም ነው፣ ዕጣ በዕጣ ብለን እንጀምር አሉ ደቀኛው ተክሌን ተከትለው። ዕጣው መልካም ነው፣ ዳሩ ዕጣ ዝም ብሎ አይጣልም። ለመልካም ነገር የሚሆን መልካም ዕጣ የሚወጣበት ቀን አለው። እሱን መጠበቅ አለብን አሉ ተክሌ ዘዲማ። መቼ ቢሆን ይሻላል አሉ ደቀኛው ወደ ተክሌ እየተመለከቱ። ፀሐይ በየቤተ መቅደሱ ጉልላት የምትገባበት ቀን አለ። ያ ቀን ዕጣ ፈንታችን የሚሰምርበት ቀን ነው። በዚያ ቀን ዕጣ እንጥላለን። እንዳልተማረ ሰው ቀን ሳንመርጥ ጸሎት ሳንይዝ በዘፈቀደ ዕጣ አንጥልም። ያ ዕለት በቅርብ ቀን ይሆናል። ያን ቀን እኔ እነግራችኋለሁ። ተያይዘን ወደ ስውር ቤተ መቅደስ እንሄዳለን። ቃሌን ታምኑ ዘንድ በመንፈቀ ሌሊት ቀዩን ጮራ በቤተ መቅደሱ ጉልላት ሰርጾ ሲገባ አሳያችኋለሁ። በጉልላቱ ላይ የብርሃን ቀስተ ደመና ይሰራል ሲሉ አዲስ ምስጢር ሳቡ። ገሞራውና ታሪኩ ንግግሩ ከበዳቸው። የማርያም መቀነት ማለት ሆኑ አሉ ወይራው ናቸው። በቀለም በኩል እምብዛም ስለሆኑ ረቂቅ ነገር ሲነሳ ጆሮአቸው ጭው ይላል። አይደለም የማርያም መቀነት ደመና ሲዞር በሰማይ ልብ ላይ ይከሰታል። ፀሐይ በየቤተ መቅደሱ ጉልላት በመንፈቀ ሌሊት በምትገባበት ቀን በበሪዮድስ ሊቆች ዘንድ የታወቀ ዕለት ነው። ዕለተ ጠቢባን ሲሉ ይጠሩታል። ዕለቱ ከመስከረም ወር ከሁለቱ ዕለተ ጠቢባን ይለያል። የአቡሻር ሊቆች ዕለተ ጠቢባን የሚሏቸው የመስከረምን የወር መጨረሻ ሁለቱን ዕለታት ብቻ ነው። የበሪዮድስ ሊቃውንት ዕለተ ጠቢባን የሚሏቸው ግን የምስጢር ዕለታት አሏቸው። የጥበብ ሌሊቶች ናቸው። ቀመሩን ለማንም አልናገርም። ወሩ ግን ከ12ቱ የድንግል ማርያም በዓላት በአንደኛው ወር ነው። ቀኑ ሲደርስ በዓይናችሁ አይታችሁ ዕጣውን እንጥላለን ሲሉ ተክሌ ዘዲማ እቅጩን ተናገሩ። ሊቃውንቱ ያንን ቀን መጠበቅ ጀመሩ። ገሞራውና ታሪኩም ዕጣው የሚጣልበት ቀን እስኪደርስ ድረስ የሊቆችን ስም ዝርዝር ሲመለከቱ ሰነበቱ። ክፍል 5 ዕጣ በዕጣ። ተክሌ ዘዲማ እንደገለጹት ፀሐይ በቤተ መቅደሱ ጨረሯን የምትፈነጥቅበት ቀን ደረሰ። በዚህች ሌሊት የፀሐይ ጨረር በማንኛውም ቤተ መቅደስ ጉልላት እንደ ቅቤ ሰርጾ ይገባል። ያን ቀን የሰው ልጆች እድል ፈንታ እውን የሚሆንበት ግሩም ሌሊት ነው። ወሩን ተክሌ ዘዲማ ጠንቅቀው ያውቁታል። ያ ቀን ዛሬ ሲደርስ ገሞራውና ታሪኩ ለመሄድ ተነሱ። ሊቃውንቱም ወደ መሃል ሀገር በክብር ለመሸኘት ወደ ስውር ቤተ መቅደስ ተሰበሰቡ። ለእያንዳንዱ ብሔር በየቋንቋው አንዳንድ ዕጣ ይዘዋል። ዕጣው ሊጣል ሲቀርብ የወረቀት ማዕት ተከማቸ። ብዛቱን አይቶ ይህ ሁሉ የዕጣ ማዕት ከምን የመጣ ነው? ዕጣው እኮ በዛ አለ ታሪኩ ዕጣውን እያገላበጠ። የሀገራችንን ቋንቋ በዚህ ዕጣ ልክ ነው። የሀገራችን ህብረ ብሔሮች በየቋንቋቸው ቅኔ ይቀኛሉ፣ እንደየሃይማኖታቸው ይዘምራሉ።
ሁሉም በየቋንቋቸው የኢትዮጵያን እድል ፈንታ የሚወስኑ ናቸው። እጣው የሁሉንም ቋንቋዎች እድል ፈንታ ይወክላል አሉ ጠቢቡ ሆረ። ታሪኩ መልሱን ሰምቶ ዝም አለ። ለእያንዳንዱ ሀገር እጣ ያዝን፣ በአበው ሕግ ደግሞ አንድ ትርፍ እጣ ልንጨምር ይገባል አሉ ተክሌ ዘዲማ። በሀገራችን ቋንቋዎች ልክ አንዳንድ እጣ ይዘናል። በየቋንቋዎች ያደረግነው አድሎ እንዳንፈጽም ነው። ከሀገራችን ቋንቋዎች እጪ ትርፍ እጣ የምንይዘው ለማን ነው? ቋንቋዎች ለህዝቦች ወሳኝ ስለሆኑ የኢትዮጵያን ህዝብ እኩል የሚያሳትፉ እጣዎችን በየቋንቋዎች ይዘናል። ትርፍ እጣ የምንይዘው ለማን ነው? በሀገራችን ቋንቋዎች ልክ የያዝናቸው እጣዎች ቀርተው ይህ ትርፍ እጣ ቢወጣ የማንን ቋንቋ ይወክላል? እጣው ቢወጣ የማን እጣ ወጣ ልንል ነው አሉ ደቀኛው ትርፉን እጣ ወጥተው እየጣሉ። እሱን ለኔ ተውት አሉ ተክሌ ዘዲማ የወረወሩትን እጣ ወደ ቦታው እየመለሱ። እጣው በወረቀት ተጽፎ እንደተለመደው ተሸብልሏል። ለኔ ተውት ማለትማ እኔ ብቻ ነኝ ሊቅ፣ እኔ ብቻ አዋቂ ማለት ይሆናል። ትርፉ እጣ ማንን እንደሚወክል ይንገሩን። እጣው ሲጣል የሚወክለው አካል አለው? ወኪል ራስ አከል ይላሉ አበው ሲተርቱ። ትርፉ እጣ ማንን እንደሚወክል ይንገሩንና እጣውን ይቁረጡ። ደቀኛው ወደ ተክሌ ዘዲማ አንገታቸውን ዘንበል አድርገው ድጋሚ ጠየቋቸው። በንስር አይናቸው መረመሯቸው። በኢትዮጵያ ቤተክርስቲያን ሕግ መሰረት ቅዱስ ሲኖዶስ ሲጀመር ከሊቃነ ጳጳሳቱ መንበር ውጪ በመሃል አንድ ትርፍ መንበር ይቀመጣል። መንበሩ የመንፈስ ቅዱስ መንበር ነው። ሊቃነ ጳጳሳቱ መንበሩን ከመካከል አድርገው ጉባኤ ይጀምራሉ። ትርፉ መንበር የመንፈስ ቅዱስ ድርሻ ነው፣ የረቂቁ አምላክ መቀመጫ። ጳጳሳቱ በየመንበራቸው ይቀመጣሉ። ከትርፉ መንበር ላይ መንፈስ ቅዱስ ይቀመጣል። በዚያ ላይ ሆኖ ከጳጳሳት ጋር መንፈሳዊ ፍርድ ይፈርዳል። መንፈሳዊ ቀኖና ይደነግጋል። በጳጳሳቱ ውሳኔ ውስጥ የመንፈስ ቅዱስ እጅ አለችበት። ያች መለኮታዊ እጅ ግን ረቂቅ ናት። ከሰማይ ወርዳ ሊቃነ ጳጳሳቱን በስውር ትባርካቸዋለች። መንፈስ ቅዱስ በትርፉ መንበር አርፎ ሲኖዶስን ይመራል። ጳጳሳቱ ውሳኔ ሲወስኑ በትርፉ መንበር ተቀምጦ በእነሱ አንደበት አብሮ ይወስናል። ከመንፈስ ቅዱስ ውጪ የግል ፍላጎታቸውን አያንጸባርቁም። ለዚህ ነው አንድ መንፈሳዊ ውሳኔ ሲወስኑ እኛና መንፈስ ቅዱስ ወስነናል ብለው በሙሉ ልብ የሚናገሩት። በትርፉ መንበር የተቀመጠው መንፈስ ቅዱስ አብሯቸው ስለሚወስን ነው ሲሉ አብራርተው ቀጠሉ። በሀገራችንም እጣ ሲጣል በቁጥር ከተያዘው እጣ ውጪ አንድ እጣ በትርፍ ይቀመጣል። እጣው ሙሉ በሙሉ ትርፍ እጣ ነው ሊባል አይችልም። ከብሔር፣ ከነገድ፣ ከቋንቋ ገብተው የማይቆጥሩ የኢትዮጵያን እድል ፈንታ ብቻ በቀመር የሚቀምሩ ሊቃውንት አሉ። ከአንድ ዓመት አንዲት ቀን ብቻ ጉባኤ አድርገው እድል ፈንታዋን ይቀምራሉ። የቀመር ጠቢባን ናቸው። ከጎንደር ዘመነ መንግስት ጀምረው በአመቱ አንድ ዕለት ተሰብስቦ መጻኢውን ጊዜ የሚተነብዩ የበሬዎድስ ሊቃውንት ናቸው። የጎንደር ሊቃውንት ከሚለው ጎን ለጎን የበሬዎድስ ጠቢባን የሚል ቅጽልም አላቸው። የሥራ መገለጫቸው ነው። የቅኔ ቤት ፍልስፍናን ይከተላሉ። ርስቴ፣ ነገዴ፣ ዘመድ አዝማዴ እያሉ አጥንት አይቆጥሩም። በተለመደ የህይወት ዘይቤ ነዋሪዎች አይደሉም። ለህዝቡ ባዳ፣ ለሀገሩ እንግዳ ሆነው መኖርን ይመርጣሉ። ኑሯቸውም ከሰባ ዓለም ጋር አይደለም። በየቅኔ ቤቱ እንደ ጨው ይዘራሉ። እንደ ጨው ተዘርተው ከከረሙ በኋላ በአመቷ የጨረቃ ፍጻሜ ከአንድ ስፍራ ጉባኤ ያደርጋሉ። ይህች ጨረቃ በኢትዮጵያ ሰማይ ስር ፍጻሜ በየአመቱ ቦታ ትለዋወጣለች። ፍጻሜዋ በአፋር ሰማይ ስር ከሆነ ወደ አፋር ይዘልቃሉ። ወደ ትግራይ ሰማይ ስር ከሆነ በትግራይ ውስጥ ጉባኤ ያደርጋሉ። በጎጃም፣ በጎንደር፣ በሸዋ፣ በጅማ፣ በአሩሲ፣ በቦረና፣ በአርባ ምንጭ፣ በደቅ ወዘተርፈ ፍጻሜዋ ሲሆን የበሬዎድስ ሊቃውንት ከሁሉ ሰማይ ስር ጉባኤ ያደርጋሉ። ትርፉ ዕጣ እኒህን ሊቆች ይወክላል። ጠቢባኑ ከሀገራችን አዲስ ዓመት ትንሽ ቀደም ብለው ተሰብስበው መጻኢውን ጊዜ በቀመር ቀምረው ለሕዝብ በምስጢር አውጀው ይለያያሉ። አሁንም በአመቱ የጨረቃን ፍጻሜ ጠብቀው ጉባኤ ያደርጋሉ። ከኢትዮጵያ አዲስ ዓመታት በፊት ጉባኤ አድርገው የኢትዮጵያን ዕጣ ፈንታ በቀመር ይቀምራሉ። ሁሉም የጨረቃን ፍጻሜ መነሻ አድርገው ይሰበሰባል። የጨረቃ ፍጻሜ ከነሐሴ 8 እስከ ጳጉሜ 5 ያሉ 18 ዕለታት ሲሆኑ የመጀመሪያው ነሐሴ 24 ቀን ሲሆን
ሁለተኛው ነሐሴ 13፣ ሶስተኛው ጳጉሜ 2 ቀን እያለ እስከ 19 ዓመት ይሄዳል። በሌላም መንገድ እስከ 30 ዓመት ይበተናል። የበሬዎድስ ሊቃውንት እኒህን ግሩም ዕለታት እየጠበቁ በዓመት ጉባኤ ያደርጋሉ። ከአዲስ ዓመት በፊት የኢትዮጵያን ዕጣ ፈንታ ይተነብያሉ። በአዲሱ ዓመት ህዝቡ ቄጠማ ጎዝጉዞ እንቁጣጣሽን ሲያከብር እነሱ እንደ ጨው ይበተናሉ። እንዲህ እያሉ በሞት የሚለዩ አሉ። ዕለተ ሞታቸውን እየጠበቁ የሚኖርም አሉ። ትርፉ ዕጣ የእኒህ ሊቆች ዕጣ ነው። ስለዚህ አንድ ትርፍ ዕጣ ቢኖር መልካም ነው፣ የበሬዎድስ ሊቃውንትን ዕድል ፈንታ ይወስናል ብለው ተክሌ ዘዲማ ቁጭ አሉ። ሊቃውንቱ ግራ ገባቸው። ቀጭን ተክሌ ዘዲማ በጥልቀት ሊያብራሩ ድጋሚ ከወንበራቸው ብድግ አሉ። ሰውነታቸው ቀጫጫ ነው። ቅጥነታቸው የጥበብ ሊቅነታቸውን ይመሰክራል። ድሮም ቢሆን ጠቢባን ቀጫጫዎች ናቸው። ሲበሉ የቁመተ ስጋ ያህል ነው። የነፍስ ማሳደሪያ ቀምሰው ወደ ተመስጦልም ይላሉ። ሁሉ በአፍ አይደሉም። የበሬዎድስ ሊቃውንት ታሪክ ለጆሮአችሁ እንግዳ ሊሆን ይችላል። ሊቃውንቱ ከአጤ ሱስንዮስ በፊት በጎንደር ከተማ የጥበብ ጉባኤ ያደርጉ ነበር። በሱስንዮስ ዘመን የበሬዎድስ መጽሐፍ በእሳት እንዲቃጠል ተወሰነ። ከጎንደር ሊቃውንት አንዱ መጽሐፉን ይዞ ወደ አንድ ሸለቆ ኮበለለ። ሌሎችም ከየሀገሩ እየወጡ ተከተሉት። ሊቃውንቱ እየበዙ ሄዱ። ከዚያ በኋላ በተለምዶ የጎንደር ሊቃውንት ተባሉ። የቅጽል ስማቸው ግን የበሬዎድስ ሊቃውንት ይባላል። አሁን ድረስ በዓመት አንድ ጊዜ ጉባኤ ያደርጋሉ። ሊቃውንቱ የሀገር ምስጢር ባለቤቶች ናቸው። ጥንትም ቢሆን ሙዳየ ቀለሙ የተሰራው ለእኒህ ጠቢባን ነው። ድሮ ላይ ሊቃውንቱ በየጥሻው ወድቀው እንዳይቀሩ የሞት መድኃኒት ይላክላቸው ነበር። ይኸውም ከዓመት አንድ ጊዜ ጉባኤ ሲያደርጉ ነው። ከቅርብ ዓመታት ወዲህ ከስውር ዓለም ወደ በሬዎድስ የሚላክ ሰው ጠፋ። ዘንድሮ እንደገና በመጀመሩ ፍስሐ የሰማይ ነክቷል። ከሙዳየ ቀለሙ በረከት ተሳትፈው ወደዚህ ቢመጡ መልካም ይመስለኛል። ሁለቱ ተማሪዎች የበሬዎድስ ሊቆችን በወጡበት በወረዱበት ፈልገው ያምጣቸው። ወደዚህ ቢመጡ መልካም ነው። የበሬዎድስ ቀለም እንግዳ ቀለም አይደለም። የግሪክ ሊቃውንት ጠንቅቀው ያውቁታል። ጥቅል ስሙ የበሬዎድስ ሐሳብ ይባላል። ወደፊት ሲቆጥሩት መልካም ነው። አንዳንዶች ግን ወደ ኋላ ይቆጥሩታል። ተሳስተው አይደለም፣ እያወቁ አሳስተው ወደ ኋላ ይቆጥሩታል። ወደ ኋላ ሲቆጥሩት የሰዎችን ዕለተ ሞትን ፍንትው አድርጎ ያመጣዋል። ወደፊት ሲቆጥሩት ግን ዕድል ፈንታቸውን ይገልጣል። የበሬዎድስ ሊቆች ያንን እየቀመሩ መልአከ ሞትን ቁጭ ብለው ይቀበሉታል። አሁን ግን በሬዎድሳቸውን እየቀመሩ የሞት ቀናቸውን አውቀው የሚሞቱ ሊቆች ከመልአከ ሞት አፍ ማምለጥ አለባቸው። ወደ ስውር ዓለም ይመጡ ዘንድ ከዕጣው ይካተቱ። ትርፍ ዕጣ የበሬዎድስ ሊቃውንት ዕድል ፈንታን ይወክላል አሉ ተክሌ። እኒህማ ከዕጣ ገብተው መቆጠር የለባቸውም። እልፍ አላፍ ድኩማን ከሚመጡ 3-4 የበሬዎድስ ሊቃውንት ወደ ስውር ዓለም ቢመጡ ይሻላል። ጥበብ በየደጁ ይሆናል። በዚያ ላይ በሀገራችን እውነተኛ የበሬዎድስ ሊቃውንት የሉ። ቢሆኑም ራሳቸው እንደ በጋ ሰርዶ ከመሬት ቀብረዋል። ሐሳውያን ግን አለን እያሉ ነው። ሐሳውያን እንደ ሙጃ በቅለዋል። ዳሩ የግንብ ላይ ሳር ማለት ናቸው። ፈጥነው ይበቅላሉ፣ ፈጥነው ይከስማሉ። የበሬዎድስ ሊቃውንት ግን አድማስ ድንጋዮች ናቸው። መሰረታቸውም ጥበብ ነው። ከዕጣው ይውጡ። በእኔ በኩል ያለ ዕጣ ቢመጡ መልካም ነው አሉ ደቀኛው። ገሞራውና ታሪኩ የሁሉንም ንግግር እየሰሙ ነበር። ግድ የለም፣ አንድ ትርፍ ዕጣ ይኖር። የጥበብ አምላክ ከፈቀደ ዕጣ ሊወጣላቸው ይችላል። ዕጣው በሊቃውንቱ ስም ይቆረጥ። ዕጣው ከወጣላቸው ወዴት እንደሆነ ለገሞራውና ለታሪኩ ፍንጭ እሰጣለሁ። በባዶ ሜዳ መለፍለፍ አልፈልግም ብለው ተክሌ ዘዲማ አንድ ትርፍ ዕጣ ጨመሩበት። ወዲያው ተያይዘው በመንፈቀ ሌሊት ወደ ቤተ መቅደሱ ገቡ። የፀሐይ ጨረር የቤተ መቅደሱን ጉልላት ሰንጥቆ ወደ ቤተ መቅደሱ ጉልላት ሲገባ ተክሌ ዘዲማ ዕጣው እንዲጣል አዘዙ። በሀገራችን ቋንቋዎች ልክ ከተደረደሩ ዕጣዎች መካከል በተለምዶ የጎንደር ሊቃውንት የሚባሉ ሊቆችን የሚወክለው ወፍራም ዕጣ ቦጋለ። ድገሞ ነገር የሚጸናው በ3 ምስክር ነው፣ ድገሞ አሉ ተክሌ ዘዲማ። ገሞራው ዕጣውን ደጋገመው። 3 ጊዜ መላልሶ ቢጥለው በተለምዶ የጎንደር ሊቃውንት የሚባሉትን የሚወክለው ዕጣ ወጣ።
ተክሌ ዘዲማ በፍስሐ ዘለሉ። ድሮም ተናግሬ ነበር፣ ወደ ስውር ዓለም መምጣትም ያለባቸው አይናማ ሊቃውንት ናቸው። ሞት ሳይቀድማቸው ወደ ስውር ዓለም መምጣት አለባቸው ሲሉ አጽንኦት ከሰጡ በኋላ አንድ ፍንጭ ግን ነው ብለው ቀጠሉ። የበሪዮድስ ሊቃውንቶች ከሁለት ቦታ አይጠፉም። የመጀመሪያው ቅኔ ቤት ነው። በየቅኔ ቤቱ ዞር እያሉ አውቆ አበድ ጭምር ያስከትላሉ። ሁለተኛው የበሪዮድስ ሸለቆ ነው። በየቅኔ ቤቱ ከሌሉ ከሸለቆ የሚያደርስ ሁነኛ ሰው መኖር አለበት ብለው በውስጣቸው ውስጥ አዋቂ ሲያፈላልጉ ደቂቃዎች ነጎዱ። ወዲያው ግን አንድ ሊቅ በአእምሯቸው ሽዋሉ። ይህች ናትና ተክሌ ዘዲማ ብለው ወደ እነገሞራው ተመልሰው ሊቃውንቱ የሁሉንም ፍጥረት እድል ፈንታቸውን ጠንቅቀው ያውቃሉ፣ ያንን የሚያስተላልፈው አውቆ አበድ መሳይ ያስከትላሉ ሲሉ ገሞራውና ታሪኩ ወደ ተክሌ ያፈጠጡ። ተክሌ ዘዲማ ሰውነታቸው አልቆ በአጥንታቸው ሄደዋል። ሰውነታቸው መታዘዝ ካቆመ ሰነባብቷል። ጥሬ ቆርጥሞ ጥሩ ውሃ ቸልሶ የኖረ ሰውነታቸው የደረቀ አጽም ነው፣ እንደ ቆመ ነቅዟል። እውነቴን ነው፣ እብድ አይደለም ያልሁት፣ አውቆ አበድ ነው። አውቆ አበድ ያስከትላሉ። በሪዮድሶች በዚህ ግብራቸው ይታወቃሉ። አውቆ አበዱ የምስጢር ቧንቧቸው ነው። የፍልስፍና ሊቆች ስለሆኑ በአብዛኛው የፍጡራንን እድል ፈንታ በምስጢር ይመራመራሉ። ተመራምረው ከአማናዊ ምስጢር ሲደርሱ ለአውቆ አበዱ ሹክ ይሉታል። እሱ ያበደ መስሎ ከሀገር እየዞረ በቀመር ቀምረው በዘመን ሰፍረው የነገሩትን በፀሐይ በጉባኤ ይናገራል። ባለ ሀገር እብድ የለፈለፈውን አናምንም እያለ ከእውነታው ይርቃል አሉ ስለ በሪዮድስ ሰላዩ ሲገልጡ። በአገላለጻቸው ራሳቸውም በሪዮድ ቀመስ ይመስላሉ። ጨርቃቸውን በጫንቃቸው አደንግለዋል። ራሳቸውን በድሪቶ ደግልለዋል። ራስ ከብዶ ራሳቸው ላይ ያለው ድሙንሙን ድሪቶ እብድ አስመስሏቸዋል። ሊቅ ባይሆኑ ኖሮ ቁጥራቸው ከእብዶች ነበር። ዳሩ ተክሌ ዘዲማ ናቸው። አውቆ አበድ አይደሉም፣ ምሉዕ ጤነኛ ናቸው። አልባሌ መስለው ይህችን ቀጣፊ ዓለም ይገፋሉ። በል ሲላቸው ይፈላሰፋሉ። ዳሩ ግን በእጃቸው መጽሐፍ ጨብጠው አየኋቸው የሚል የለም። ሁሉንም በአእምሯቸው ሸምድደው ጨርሰውታል። የአብነቶች አብነት ናቸው። ገሞራው አፋፋቸውን በተመስጦ እየተመለከተ ያዳምጣቸዋል። አፍአዊ ጆሮንና ውስጣዊ ልቦናውን ከፍቶላቸዋል። ተክሌ ዘዲማ በመንፈስ ቅዱስ የተገለጸላቸውንና በስጋዊ አእምሮ ያወቁትን ዕውቀት ያፈሱታል። ገሞራው እያፈሰ እንደ ቆሎ ይቅመዋል። ከበሪዮድስ አንዱ ዲማ ይኖሩ ነበር። ወደ ዲማ ሲመጡ በእንግድነት ተቀበልኋቸው። ከእጃቸው ላይ መጽሐፍ የለም። ዳሩ ሁሉም በቃላቸው ያውቁታል። የውስጥ ዕውቀታቸው የበሪዮድስ ዕውቀት ነው። ከዕለተ ልደታቸው እስከ ዕለተ ሞታቸው ጠንቅቀው ያውቃሉ። ወደ ዲማ መጥተው ደጀ ሰላሙ ግድም ባዶ ሜዳ ላይ መኖር ጀመሩ። አንዳንድ የቄስ ተማሪ ሲቀርባቸው እብድ ፈልጋለሁ፣ መኖር የምፈልገው ከእብድ ጋር ነው ሲሉ የቅኔ ተማሪዎች ታቁባቸው። ከዲማ ባላባት አንዱ እውነት ነው፣ ዲማን ያህል ሀገር ያለ እብድ መኖር አግባብ አይደለም፣ እብድ ገዝቼ ልምጣ ብሎ ወደ ደብረ ወርቅ ሄደ። በደብረ ወርቅ ከተማ ዞር ብሎ እብድ ቢፈልግ አጣ። እያዘነ ሲመለስ የራሱ ልጅ አብዶ ጠበቀው። ማበድ ብቻ አይደለም፣ ከበሪዮድስ ሸለቆ ወደ መጡት የቀመር ሊቅ ሄዶ ከደጀ ሰላም ተቀመጠ። ዲማ እብድ አገኘች። የበሪዮድሱ ሊቅ የልባቸው ደረሰ። እብድ ፈልገው ነበር። የዲማው ጊዮርጊስ አውቆ አበድ ጣለላቸው። አውቆ አበዱ አብሮ መዋል ማደር ሲጀምር የበሪዮድስነት ምርምራቸውን ቀጠሉ አሉ ተክሌ ራሳቸውን አውቆ አበድ መስለው። በመጀመሪያ እብዱን ከእብድነቱ ፈወሱት። ከእብደቱ ሲፈወስ ከልብ ወደዳቸው። እርሳቸውም ወደዱት፣ ተዋደዱ። አውቆ አበዱ ደቀ መዝሙር ሆናቸው። አውቆ አበዱ ቀን ቀን ተኝቶ ይውላል፣ ሌሊት በዲማ ቅርጽ እየዞረ አዋጅ ያውጃል። ያው ግን ቅሉ ከራሱ ወጣ አይደለም፣ ከበሪዮድሱ ሊቅ በጥበብ የተገኘ ምስጢር ነው። ትዝ ይለኛል፣ ዲማ ውስጥ ሰው የሚሞት ከሆነ በዋዜማው ማታ የደብሩን እድሞ እየዞሩ ጩህ ይሉታል። ላንቃው እስኪላቀቅ እንጥሉ እስኪወርድ ድረስ ሌሊቱን ጩኸቱን ለቆ ይተወዋል። የዲማ ካህናት ዛሬ እብድ ጮኸ፣ ሲነጋ ሰው ይሞታል፣ መጽሐፍ እንመልከት፣
አቡን እናውጣ እያሉ ለጸሎተ ፍትሐት የሚሆን ቀለም ከመጽሐፋቸው ይፈልጋሉ። ቃል ለቃል ይጠያየቃሉ። ሲነጋ ዲማ ውስጥ አንተ የተባለው ሰው ይገነደሳል። ሊቃውንቱ በፍትሐት፣ ካህናቱ በማዕጠንት ይውላሉ። አውቆ አበዱ እንቅልፉን ሲሸርብ ይውላል። ዳሩ ይህ ሁሉ ሲሆን የአውቆ አበዱ ምስጢር ስውር ምስጢር ነበር። ራሱ በመንፈስ አውቆ የሚጮህ ይመስል ነበር። ቀስ በቀስ ሲመረመር ያ አውቆ አበድ እውነተኛ እብድ አይደለም፣ ሐሳዊ እብድ ነበር። ሌሊት ቀድሞ የሚመታውን ሰው አውቀው እንዲጮህ የሚነግሩት ደግሞ የበሬወድስ ሊቅ ነበሩ። ይህ አይደለም፣ የበሬወድስ ሊቃውንት ዕድል ፈንታቸውን ጠንቅቀው ያውቁታል። ዕለተ ሞታቸው ጭምር ውል ብሎ ይታያቸዋል። የዲማው በሬወድሳዊ ሊቅ እኔ አፈር የምቀምሰው የታኅሳስ ገብርኤል ነው፣ የታኅሳስ ገብርኤል የአፈር ቀኔ ነው፣ ከዚያ በፊት ግን ጽኑ መከራ አለብኝ እያሉ ሲናገሩ ኖሩ። መዋዕለ መከራቸው ሲደርስ አንድ ሊቅ ከሸዋ ወደ ዲማ መጡ። አመጣጣቸው የቀመር ሊቅ አሰሳ ነበር። በሬወድሳዊው ሊቅ ዲማ ተገኙ። አዲስ አበባ ወስዶ እንደሚያስቀሯቸው ነገሯቸው። የዕጣ ፈንታቸው መከራ ያለፈላቸው መስሏቸው እንደ ላም እየተነዱ ሸዋ ተሻገሩ። አዲስ አበባ ሲደርሱ ያጠኑትን ቀለም ተጠየቁ። የበሬወድስ ሊቅ እንደሆኑ ተናገሩ። ቤተ ክህነቱ ለበሬወድስ ሊቃውንት ደሞዝ የለንም ብሎ አሰናበታቸው። እግረ መንገዳቸውን ወደ ጅማ ኮበለሉ። ጅማ ሲደርሱ ሕፃናትን ሰብስበው ፊደል ማስቆጠር ጀመሩ። ከዕለታት አንድ ቀን ሕፃናቱን በደቀ መዝሙር ወግ እንጨት ሰብራችሁ ኑ ብለው ወደ ጫካ ላኳቸው። በየሄዱበት ቀልጠው ቀሩ። ወላጆቻቸው የበሬወድሱን ሊቅ በጦር ሊወጓቸው ሲሉ በመከራ አምልጠው ወደ ዲማ ተመለሱ። ያ እኩይ ዕጣ ፈንታም ከጅማ እስከ ዲማ አስሮጣቸው። ዲማ ገብተው አፈራቸው ዲማ ሆነ። አልቅሰን ቀበርናቸው። የበሬወድስ ሊቃውንት ልዩ ምልክታቸው ይህንን የመሰለ ነው። በተለይ በየቅኔ ቤቱ ዘወር ሲሉ አውቆ አበድ መስለው ይኖራሉ፣ ወይም አውቆ አበድ ያስከትላሉ። ሚስጥር የሚያስወጡት በአውቆ አበድ በኩል ነው። አውቆ አበድ መስሎ የሚከተላቸው ካጡ ራሳቸው አውቆ አበድ ሆነው ለሰፊው ሕዝብ መጻኢውን ዘመን ይተነብያሉ። ለእኔ ብጤው ደግሞ ድል ፈንታውን ሲያበስሩ ይኖራሉ። የበሬወድስ ሊቃውንት ጎንደር እንደ አደይ አበባ ፈክታ እንደ ለጋ ጨረቃ ደምቃ በነበረችበት የጎንደር ዘመነ መንግስት የጎንደር ሊቃውንት እየተባሉ ይጠሩ ነበር። በዣን ተከል ዋርካ ስር ከሚርመሰመሱ ሊቃውንት ከፊሉ የበሬወድስ ሊቃውንት ነበሩ። አጤ ሱስንዮስ ሲነግሱ ሚስዮናውያን በጎንደር ካህናት ላይ ዘመቱ። ከሮም የመጡ ሐሳውያን በኢትዮጵያ ውስጥ መርሃ እውር የሚባለው የጥበብ መጽሐፍ ከገጸ ምድር መጥፋት አለበት ብለው በውስጥ አወጁ። ከሊቃውንቱ አንዱ መጽሐፉን ይዞ ወደ ጫካ ገባ። ሌሎች ቀስ በቀስ ተከተሉት። ስማቸውን ለውጠው በምስጢር ስም ይጠሩ ጀመር። የምስጢር ስማቸው ግብራቸውን የሚገልጽ ሲሆን በሬወድስ ተባለ። የሚኖርበት ሸለቆ ደግሞ የበሬወድስ ሸለቆ ይባላል። የቀመር መጽሐፋቸውን በሬወድስ ነው። ልትሄዱ የተፈለገው የበሬወድስ ሊቃውንት ጉባኤ እያደረጉ መጻኢውን ዘመን ወደሚቀምሩበት ሸለቆ ነው ሲሉ ካሳረጉ በኋላ እንደኔ ወደ ስውር ዓለም መምጣት የለባቸውም። ብዕሯና ሙዳይ ቀለሟ ከተላከላቸው ራሳቸውን ከመልአከ ሞት ተሰውረው የኢትዮጵያን ሕዝብም ከሞት መንጋጋ መሰወር አለባቸው። ወደኛ ቢመጡ እንደ በጋ ሰርዶ ራሳቸውን ቀብረው መኖር ብቻ ነው። በሕዝቡ መሃል ሲኖሩ ግን ሕዝብን ከሞት ሀገርን ከመቅሰፍት ይሰውራሉ። የቀመር ጠቢባን ስለሆኑ በአዲስ ዓመት ዋዜማ የኢትዮጵያን ዕድል ፈንታ በቀመሩ ቀምረው ዓመቱ የፍጅት ዓመት ሲሆን ሙዳይ ቀለሟን ከፍተው በብዕሯ እየጨለፉ ሕዝባችንን ከሞት ይሰውሩት። ሸለቆውም እንደኑ መርከብ የነፋሳት ማዕዘን ይሆን ዘንድ ሙዳይ ቀለሟና ብዕሯ በእጃቸው ይግቡ አሉ ተክሌ ዘዲማ። የስውሩ ዓለም ጠቢባን አጨበጨቡ። ገሞራው ዕለቱን ሊሄድ ተነሳ። ተክሌ ዘዲማ ሊሸኙት ወጡ። ወደ ዋድላ ሲልኩት የዋድላውን የቅኔ መምህር በመንገድህ ሁሉ የእኔ እጅ እንዳለበት ግለጽላቸው ይቅና ብለው ተመለሱ። ሙዳይ ቀለሟን በወገቡ ታጥቆ ብዕሯን በጠቋሚ ጣቱ እየኮለኮለ ወደ ዋድላ ገሰገሰ። ክፍል 6 ሙዳይ ቀለም። ኩልል ያለ ምሽት ነበር። ገሞራው ሙዳይ ቀለሟን ጨብጦ ከስውር ዓለም በወጣ በሶስተኛው ቀን በኢትዮጵያ ሰማይ ስር የጸደይ ጨረቃ በቅላለች። የጸደይ ወራት ፈክቷል። ታሪኩ የሙዳይ ቀለሟን ዝናር በጎኑ ታጥቆ ሙዳይ ቀለሟን በዝናሩ ኪስ ሻጥ አድርጎ
ብዕሯን በሙዳይ ቀለም አፍ ላይ ሰክቶ ከስውር ዓለም ሲወጣ ተክሌ ዘዲማ ሊሸኙት ወጡ። ተክሌ ዘዲማ የታሪክ ድርሳን ማለት ናቸው። የቃል ተረክባ እያለው ያውቃሉ። ከ1949 ዓመተ ምህረት ወዲህ የነበሩ ሊቆችን በአካል ጭምር ጠንቅቀው ያውቋቸዋል። ከ1949 ጀምሮ የ68 ዓመታት ዝክረ ታሪክ የመክተብ ተምኔትም አላቸው። አሁንም የዕለት ተዕለት ማስታወሻ ይይዛሉ። እየሸኙት ሳለ ስለ ሙዳይ ቀለሟ መተረክ ጀመሩ። ስለ ሙዳይ ቀለሟ ነበር። ይህችን ሙዳይ ቀለም በእጅ ስትገባ ሳይ እልፍ አእላፍ ሊቆች መጥተው ከፊቴ ድቅና አሉ። ስማቸው ትዝ አለኝ። ይህች ሙዳይ ቀለም በደቅ እስጢፋ ውስጥ ተቀምጣ አያሌ ሊቃውንት በሞት ተወስደዋል። ሁሉም በቀለሟ ቀንድ በኩል ትልቅ ተስፋ ነበራቸው። ሙዳይ ቀንዷን ሲያጡ በስሟ ተጠሩባት። ይኸውም በቅጽል ስማቸው ይታወቃል። በተለይ የወሎ ሊቃውንት የቅጽል ስማቸው የቀለም ቀንድ ነው። የቀለም ቀንድ ማለት በሌላ አማርኛ ሙዳይ ቀለም ማለት ነው። ሙዳይ ቀለም ሲባል ቃሉ ቀላል ሊመስል ይችላል። ቀሊል ሰው የሽቶ ብልቃጥ ብሎ ሊተረጉመው ይችላል። ያ ማለት ግን አይደለም። ሙዳይ ቀለም ሁለት ትርጉም አለው። ከላይ ሲመለከቱት ቀለም ጠንቅቀው የሚያውቁ ሊቆችን ይገልጻል። ወደ ውስጥ ሲዘልቁ ግን አሁን አንተ የያዘውን ምስጢር ይጠቁማል። የወሎ ሊቆች የቀለም ቀንድ የሚለውን የክብር ስም የፈለጉት ለጊዜው ስለ ሊቅነታቸው ሲሆን ህቡ ምስጢሩ ግን ሙዳይ ቀለሟን በልቦናቸው ናፍቀው ነው። ሙዳይ ቀለም የሚለውን የቦሩ ሜዳው ሊቅ አካለ ወልድ የቀለም ቀንድ በሚል ተክተውታል። ከተራው ህዝብ ለመሰወር ፈልገው ነው። የቀለም ቀንድ የሚለውን ስመ ስርጋዊ ሲቀበሉ ግን ዝም ብለው አይደለም። ከላይ ሲመለከቱት ሊቅነታቸውን ሊገልጽ ይችላል። ወደ ውስጥ ሲገቡ ግን ህቡ ምስጢር አለው። ያ ህቡ ምስጢር ደግሞ ሊቁ አካልዬ ሙዳይ ቀለሟን ይናፍቁ እንደነበር ቁልጭ አድርጎ ያሳያል። ዳሩ ምን ይሆናል? ወደ ስውር ዓለም ሳይገቡ ስለቀሩ መልአከ ሞት ነጠቀን። ወደ ስውር ዓለም ገብቼ ከሙዳይ ቀለሟ ተቀብቼ በህይወት እኖራለሁ የሚል ጥልቅ ተስፋ ነበራቸው። ስሙን ወርሰው ከሙዳይ ቀለሟ ሳይቋደሱ አለፉ። ወደ ስውር ዓለም ገብተው ከሙዳይ ቀለም ሳይቀቡ መልአከ ሞት ቀደማቸው። ቢሆንም ሊቁ አካልዬ ከጎንደር ሊቆች ጋር ህብረት ነበራቸው። ሊቁ ቀርቶ የአካልዬ ደቀ መዛሙርት በራሱ የውስብስብ ቀመር ጠቢባን ጋር ውለው ማደራቸውን የታሪክ ድርሳናት ያወሳሉ። ወደፊት በደንብ ትሰማዋለህ። በሐሰሳው ግፋበት። አካልዬ ሲያርፉ አንድ የተማሪ እህት ሊቅ ወንድሟ ሲቀበር ያለቀሰችው ተደግሟል። አፈሩን መልሱ ድንጋይ ለምናችሁ የቀለም ቀንድ ነው ተሰብሩታላችሁ ስትል የተቀኘችው ለዚህ የቀለም ቀንድና ለአካልዬ ይመስላል። አካልዬ የቀለም ቀንድ የሚል ቅጽል የወረሱት የሙዳይ ቀለሟ ተምኔት ስለነበራቸው ነው። ዳሩ ምን ይሆናል? የቀለሙ ቀንድ ተሰበሩ፣ ከዚያም ተቀበሩ። አሁን ላይ የተሰበረውን መጠገን አይቻልም። ቀንዳችን ተሰብሯል፣ ቀለሙ ፈሷል፣ ቀንዱ ተከስክሷል። ምንም አልቃሿ አፈሩን መልሱ ድንጋይ ለምናችሁ ብትልም ድንጋይ ተቆልሎባቸዋል፣ አፈር ተመልሶባቸዋል። አሁንም ቢሆን አልረፈደም። ይህች ሙዳይ ቀለም ይዞ በህይወት ላሉት መድረስ ይቻላል ብለው በትካዜ ሲዋጡ ታሪኩ የወጉን ርዕስ ለመቀየር ፈልጎ ይህች ምንጭ ማን ትባላለች አለ። ከማንኩሽ ከተማ በር ሲደርሱ ከአንዲት ምንጭ አጠገብ ቆሞ ምንጯ ደርቃለች። የውሃ መውረጃው እንደ ድንጋይ ጠንክሮ ቀይ ሆኖ ይታያል። የወንዙ ውስጣዊ ገመገም ኳኮርኳ ብሏል። ለምን እንደደረቀች ያውቃሉ? አለ ታሪኩ አሸዋውን በመዳፉ አንስቶ ከአፈሩ ጋር ከተቀላቀለው አሸዋ ላይ አይኖቹን እያንከባለለ። ስለ ወንዟ አረ ምንትም ሰምቼ አላውቅም። ደቅ እስጢፋ ያለው በዚህ መንገድ ብዙ ጊዜ ተመላልሻለሁ። ስለ ሀገሩ ወግ አውቃለሁ። የወንዞችን ምስጢር ግን መመርመር አልጀመርሁም። በዚያ ላይ ልብ ያለው ከሙዳይ ቀለሟ ጋር ነበር። እድል ፈንታው ላንተ ሆነ። ቀኔ ለመማር ሀገር ለሀገር ስዞር ስለ ወንዞች ምርምር አልጀመርሁም። በተለይ አባይ ባለ ብዙ ህቡ ምስጢር እንደሆነ አውቃለሁ። አንድ የታሪክ ሰነድ ላይ ያነበቡት አሁን ድረስ በህልሜ ይመጣብኛል። ያንን ምስጢር ለመመርመርም የጽሞና ጊዜ ፈልግ ነበር።
ጊዜው ሳት ሆነ። በተዋናይ መንገድ ሳዘግም ሌላውን ምስጢር ረሳሁት። ምስጢሩን በመሃል ሀገር ላሉ ሊቆች እንዳላካፍላችሁ ከአንቱ ውዳሴ ወዳጆች ናቸው። ስራውን ሳይሰሩ አቦ መምህሬ መባል ይወዳሉ። እንኳን ስለዚች ምንጭ ስለ ትልቁ አባይ እንኳን መርምሬ አላውቅም አሉ ተክሌ ዘዲማ ወንዟን ረግጠው ሲሻገሩ። ትኩሷ አሸዋ እንደ ረመጥ ቀቀላቸው፣ እግራቸው በላብ ወረዛ። ተክሌ ግን ከጉዳይ አልጻፉትም። የዚህች ዓለም መከራው ለምደውታል። ከፍስሐ ይልቅ መከራ እንደ አድማስ ድንጋይ ያጸናቸዋል። የደረቀችው በአምላክ ትእዛዝ አይደለም በጥበብ ነው አለ። ከዚያም ጆሮ ሲሰጡት ቀጠለ። በዚህች መንደር በሀገር በቀል ጥበብ የታወቀ አንድ ሰው ነበር። ደሙ የሽናሻ ደም ነው ይባላል። ከላይ ከጉምዞች ጋር ይኖር ነበር። ከዕለታት አንድ ቀን በሽናሻዎችና በጥቁሮች መካከል የመንደር ግጭት ተፈጠረ። መጀመሪያ ሽናሻዎች አሸነፉ። ግጭቱ ሁለተኛ ተፈጠረ። ጥቁሮች አሸነፉ። ማሸነፍ ብቻ አይደለም፣ ሽናሻዎች ቦታቸውን ለቀው ከላይ ከደጋው ወደዚህ ወደ ቆላው ወረዱ። ጥቁሮች ወደዚህ ውሃ ፍለጋ ከመጡ ጠቡ ለሶስተኛ ጊዜ ይነሳል። ስለዚህ ወንዟ መድረቅ አለባት ሲል ሽናሻው አሰበ። ውሳኔውን ለማድረግ ውሃውን በጥበብ አደረቀ ይባላል። የውሃው ቦይ ባዶ ሜዳ ሆኖ ቀረ። ቅኔ ቤት ሳለው ይህን ጠቢብ ሐሰሳ ወደዚህ ቦታ ብቅ ብዬ ነበር። ከዚህ ደርሼ ስጠይቅ የደረሰበት እንደጠፋ ተነገረኝ። ስለ ጠቢቡ ምስጢር ከፊል የምታውቅ አንዲት የሽናሻ ሴት ጋር ተዋወቀው። ወደ 10 ቋንቋዎች ትችላለች። የፈረንጅ አፍ ጭምር ታወራለች። በእምነቷ ጠንካራ ስትሆን በማዕረግ ደግሞ መነኩሲት ነበረች። ሰዎች ኢየሩሳሌም ድረስ እየመጡ እንደሚጠይቋት ሰማሁ። በመንፈሳዊ መንገድ ቀረቧት። በእምነት መሰላልነት ተግባባል። ከቤቷ ለ3 ቀን ያህል ሰነበቱ። ከእኔ ጋር አንድ ሊቀ ዲያቆን ስለነበር ከቤቷ ለመሰንበት ሴትነቷ ችግር አልፈጠረብኝም። ቀን አብረን እንውላለን። ወደ ማታ እኔና ዲያቆኑ ወደ ጭድ ክምር ሄደን እንተኛለን። በዚህ መንገድ ስለ ሽናሻ ጠቢባን ስናጠና ሰነበትን። በአራተኛው ቀን ሆዴን ታመሙ። መላ ሌሊቱን በህመም አደሩ። በነጋታው ማለዳ ከደቅ የመጣ የማር እንጀራ ቀረበችልኝ። በላሁት። መድኃኒት ሆኖ እስከ መጨረሻው ፈወሰኝ። ያን ጊዜ ይህችን ወንዝ በጥበብ ያደረቀውን ጠቢብ በእግር በፈረስ ፈልጌ ያጣሁት። ጥበቡን ግን ሳደንቅ እኖራለሁ። ኢትዮጵያ ምንጭ ማድረቅ የሚችል ጠቢብ ቢኖራት አይከፋም የሚል እሳቤ አለኝ። ለክፉ ቀን ይሆናል። በዚህ ጅረት የተሞከረ ጥበብ ምናልባት ትልቁን አባይን ማድረቅ ይችል ይሆናል። ግብጽ አባይ ስጋና ደሜ ነው፣ በአባይ የመጣ በደሜ መጣ ስትል በተደጋጋሚ ጦርነት አውጃለች። ድኩምነቷን ለመግለጽ ለ2-3 ዓመታት ያህል አባይን የሚያደርቅ ጠቢብ ቢኖር መልካም ነው እላለሁ። ከነጭ አባይ ጀምሮ ለረጅም ወራት መድረቅ አለበት። በኢትዮጵያ ወደ ግብጽ የሚንዠቀዠቁ አፍላጋት መገደብ አለባቸው። አባይን ጨምሮ የሀገራችን አፍላጋት ወደ ባዕድ ሀገር እንዳይፈሱ በዚህ ጥበብ ክሽሽ ብለው መድረቅ አለባቸው። ግብጽ አባይ በጥበብ ሲደርቅ ስትመለከት ወደ ኢትዮጵያ የምትመጣው በጉልበቷ ተንበርክካ ይመስለኛል። ግብጽን ለማንበርከክ ኢትዮጵያዊ ጠቢብ በሀገር ቢኖር መልካም ነበር። ጠቢቡ ግን ወዴት እንዳለ የሚያውቅ የለም። ነብይ በሀገሩ አይከበርም እንዲሉ ሀገሩን ትቶ ወዴት እንዳለ አይታወቅም። የሀገሬ ሰው ደግሞ ይህንን የመሰለ ጠቢብ ለመፈለግ ደካማ ነው። ጠንቋይ ፍለጋ የሚዳክረውን ያህል የተፈጥሮ ጠቢብ ይጠላል። የሽናሻዎች ጥበብ በከፊል ከተፈጥሮ የተገኘ ከአባት የወረደ ጥበብ ነው ይላሉ። በእርግጥ ከፊል ሽናሻዎች ሟርትም ይጨምራሉ። ዋናዎች ግን በሟርት አያምኑም። አስማት አይቀላቅሉም። ከንጹህ ተፈጥሮ የመነጨ ጥበብ አላቸው። ወንዟ የደረቀችው በደረቅ ጥበብ ነው ይባላል፣ በአስማትም አይደለም። ጠቢቡም የአስማት ሰው እንዳልሆነ አረጋግጫለሁ ብሎ የያዘውን አፈር ወደ መሬት አፍስሶ መንገዳቸውን ቀጠሉ። በረሃውን አቆራርጠው ወደ መሃል ሀገር ሲደርሱ እድለኛ ነህ፣ ቅኔ ቤት ሳለሁ እኒህ የበሬ ወድስ ጠቢባንና ሐሰሳ ወደ መሃል ሀገር ለመሄድ አያለ ጊዜ ተነስቼ ነበር። ነገር ግን ከአንዲት ጊዜ በቀር ተሳክቶልኝ አያውቅም። ለ1 ዓመት ግን አብሬ ኖሬያለሁ። እንደኔ መልካም እድል ይግጠምህ ሲሉ አመጡት። ከዚያም አከሉበት። የመጀመሪያ ጉዞዬ ጥቂት ተሳክቶ ነበር። ከዲማ ተነስቼ ዋድላ ገባሁ። ዋድላ ውስጥ ቤተ ዮሐንስ የሚባል ትልቅ ደብር አለ።
የበሬወድስ ጠቢባኑ ከሱ ጉባኤ ሊያደርጉ ይችላሉ ብዬ አስቤ ነበር። ቤተ ዮሐንስ የጎንደሩ ሊቅ አለቃ እጹብ በጥበብ ተፈትነው የወደቁበት ደብር ነው ይባላል። ታሪኩን መቼም ታውቀው ይሆናል ሲሉ በጽሞና ያወጉት ጀመር። ታሪኩ ሙዳየ ቀለሟን በጎኑ ሻጥ አድርጎ ይዟል። መሃል ሀገር ሲገባ ሊቆችን ለጠቆመው ከሙዳየ ቀለሟ ጠቅሶ የሞት መድኃኒት ሊሰጠው ውስጡ እያሰበ ነበር። በጎኑ እንደ ቅምጫና ቅል የያዘው የሙዳየ ቀለሟ ማህደር ከሩቅ ይብለጨለጫል። በውስጧ ያለው የህይወት ቀለም መዓዛው ግሩም ነው። ከእግዚአብሔር የታዘዘ መልአክ ይመስል የሞትና የህይወት ምልክት ያለው የብዕር ቀለም በጎኑ ይዞ ወደ መሃል ሲገሰግስ የድሮ ትዝታ እየመጣ ውስጡን አጠለመው። ከትዝታው ቀዳሚው ቀጥሎ ያለው የእጹብና የብርሌው ታሪክ ነበር። ተክሌ ዘዲማ ቀድሞ አነሱለት። በእርሳቸው ያምራል ብሎ በጽሞና ያዳምጣቸው ጀመር። እንደወረደ ሊሰርኩለት ከንፈራቸውን በምራቃቸው አርሰው ገቡበት። አያ እጹብ ቤተ ዮሐንስ የሄዱት መስከረም 1 ቀን ነበር። ያ ቀን በኢትዮጵያ አቆጣጠር የአውደ ዓመት መጀመሪያ ሲሆን ቀለሙ ከባድ ቀለም ነው። ውትልፍ ሊቅ ሊያውቀው አይችልም። የቅኔው ዜማ ልክም በተመሳሳይ ልዩ ዜማ ልክ ነው። የድጓ ከተማ የሆነችው በጋይንቷ ቤተልሔም ሳይቀር ይህን ሸካራ ቀለም ሊቆች እንደ ጦር ይፈሩታል። የቅኔው መንገድም እንዳለቃ እጹብ በቅኔ አንቱ ከተባሉ ከቅኔ ሊቆች በቀር የእኔ ቢጤዎች ሊደፍሩት አይችሉም። ይህንን የመወድስ አመል ጠንቅቀው የሚያውቁት የጎንደሩ ሊቅ አያ እጹብ ነበሩ። የበሬወድስን ጠቢባን ለማሰስ በደመና ተጭነው ዋድላ ቤተ ዮሐንስ ከተፋሉ። ሲደርሱ የዋድላ ሊቃውንት በዋዜማው ቀለም ሲፋለሙ ደረሱ። ወዲያው ቅኔው ተጀመረ። አንድ ቅኔ ለአለቃ እጹብ ተበረከተ። ሊቀኙ ወደ ቅኔ ማህሌቱ ገብተው ናሁሰ አጋዚ ወናሁ አነዳ አሉ። በዚህ ቅኔ ምክንያት ጠብ ተፈጠረ። ቅኔ ማህሌቱ ተቋረጠ አሉ ተክሌ ዘዲማ። የጥንቱ የሊቃውንት ቀለም ፍልሚያ ትዝ ብሏቸው በጆሮ ሲሰሙት የቅኔው ምስጢር ግልብ ነው። ውስጠ ወይራው ምን ስለሆነ ነው ጠቡ የተፈጠረው አለ ታሪኩ የቅኔው ውል ጠፍቶበት። አያ እጹብ አነዳ ያሉት የአለቃ ብርሌውን መላጣ ራስ ነበር ሲሉ ፈገግ ብለው ቀጠሉ። አነዳ ጸጉር አልባ ቆዳ ሲሆን አጉዛም ይባላል። ታዲያ ባለቅኔው በአነዳ የመሰሉት የአለቃ ብርሌ መላጣ ራስ ነበር። እንደሚታወቀው ራስ መካና አይምሮ ነው። የራሳቸውን መላጣነት በሰም ሲያመጡት የውስጣቸውን ባዶነት ደግሞ በወርቅ ሳቡት። አለቃ ብርሌውም የዋዛ አይደሉም። ሰምና ወርቁ ገብቷቸው አያችሁ ሊቃውንት፣ ሰማችሁ የዋድላ ሊቃውንት፣ ሰደበኝ እኮ በቅኔ ሰደበኝ እኮ። አነዳ ያለ ይህንን መላጣ ራሴን ነው። ራስ የጸጉር የሚያውቀትን ቦታ ነው። መካና አይምሮ ነው። ጸጉር ያለው በአይን የሚታይ ነገር ነው። ቅኔው ጸጉረ ባዶነቴን ብቻ አይገልጥም፣ ውስጠው ሳጤ ከእውቀት ባዶ መሆኑን ጭምር ያስረዳል። ፍረዱኝ ሊቃውንቱ ፍረዱኝ ሲሉ ሊቃውንቱ ዝም ጭጭ አሉ። አያ እጹብ ጭምር አለቃ ብርሌውን በመፍራት ዝምታን መረጡ። አለቃ ብርሌ ወዲያው የሚሰሩትን ሰሩ። ደበደቧቸው አለ ታሪኩ። ዱላ ይሻላቸው ነበር። በረቂቅ ዱላ ነከቷቸው። ማለቴ የአያ እጹብ ከርስ የደረሰች ጥጉብ አህያ አክሎ አበጠ። ከጎንደር ተነስተው የበሬወድስ ጠቢባንን ሐሰሳ እንዳልመጡ ምንም ፍንጭ ሳያገኙ ሌሊት ሾልከው በደመና ተጭነው ጎንደር ገብተው አደሩ ይባላል። እኒህ ሁሉ ሊቃውንት ወሎ ደጅ የጠኑት የበሬወድስ ጠቢባንን ሐሰሳ ነበር። ጠቢባኑን ለማግኘት ወጥተው ወርደዋል። ሙዳየ ቀለሟ ግን በእጃቸው አልነበረችም። አንተ ግን እድለኛ ነህ፣ ሙዳየ ቀለሟ በእጅህ ናት። የሞት መድኃኒት በእጁ ያለው ሊቅ የዘመናችን ተዋናይ ነው ብለው ወጉን ሲፈጽሙ ወደ ሌላ ዝክረ እጹብ ተመለሱ። በእርግጥ አያ እጹብ በዋድላ ተፈትነው ወድቀዋል። በወገራ ደግሞ ፈትነው ጥለዋል። ወገራ ቅኔ ቤት ተክለው ሳለ እኔ ልጅ ሆኜ ከቅኔ ቤታቸው ነበሩ። ወገራ ላይ ስንቱን ሊቅ በቁም ሲያሸኑት እንደነበር የማውቀው እኔ ነኝ ሲሉ ሁለተኛውን ትዝታ መዘዙ። ታሪኩ ጆሮውን ወደ ጠቢቡ ቀሰረው። በትረካው ገፉበት። ወገራ እያሉ ሊቃውንቱን በጥበብ ይፈታተኑት ነበር። አያሌ ሊቆች ወገራ ለቀው እንደሄዱ ማድረግ ችለዋል። ከዓመታት በአንዱ ዓመት ግን አንድ ጎጃሚ ሊቅ ጣለባቸው።
ከጎንደር ወጥቶ እርሳቸው ከተቀጠሩበት ደብር ሄዶ ጉባኤ ተከለ። የማን አባቱ ቀብራራ ነው ከፊቴ የመጣ ይህን ጆቢራ ነገ አሳየዋለሁ ብለው ሲዝቱ ለጊዜው እሱ ቀደማቸው። ደንግጠው ወደ ትግራይ ከነፉ። ከትግራይ መልስ አምርረው ሊጣሉት እንደሆነ ሲረዳ እጹብነታቸውን አድንቆ ወደ ጎጃም ተመለሰ። ለጊዜው ደብሯ ያለ አንድ መምህር ቀረች። የሰውየውን መሄድ ሲሰሙ የኔታ እጹብ ወደ ወገራ ተመልሰው ጥበባቸውን ተጠቅመው ዱራ በሉት። ሁሉም ግን የበሬ ወድስ ጠቢባንና ሐሰሳ ላይ ነበሩ። ሳያገኟቸው ሞቱ። የበሬ ወድስ ሊቆች ግን ከሁሉም ይለያሉ። መንፈሳውያን ሊቃውንት ናቸው። ይኸውም ሊታወቅ በነሐሴ ወር ጨረቃ ፍጻሜ ጉባኤ ያደርጋሉ። ሊቆች እስከ ቅርብ ቀን እንደነበሩ በታሪክ ስሰማ ኖሬያለሁ። እንግዳ ነገር የሆነብኝ ዓመት ጠብቀው ጉባኤ የሚያደርጉበት አሳቻ ሸለቆ ነው። በሊቅና ብለው ተክሌ ዘዲማ ወደ ኋላ ተመለሱ። ታሪኩ ወደ መሃል ሀገር ገሰገሰ። ይቀናው ይሆን? የጠቢባን አምላክ ሆይ ወዴት አለ? የዘመናችን ተዋናይ በተዋናይ እግር ተተክቷል፣ አንተ ግለጽለት እያሉ ወደ ደቅ ተመለሱ። ደቅ እስጢፋ የተሰወረበት ስፍራ ነው። አሁን ድረስ የቅኔ ተማሪዎች እንደ ንብ ይወሩታል። ተክሌ ዘዲማም በዚህ ምድራዊ ገነት ይኖራሉ። ክፍል 6 በዚህ ተጠናቀቀ። ክፍል 7 ይቀጥላል።